በገዛ እህቱና ወንድሙ ትዳሩ የፈረሰው የልዑልዬ አባት እውነት በጣም ያሳዝናል። እኔ ያዘንኩት ለልዑል ነው ማለት ነውና ከእዩ ጋር የተገናኘችዋ ልጅ እንግዲህ አብርሃምና ሩታን አንድ የሚያደርጋቸው የደስታን ፋይል ይዤ መጥቻለሁኝ። ይሄ ሚስጥር ነው፣ ብቻ ግን ሄደክ ስጣት ማንም እንዳያይክ እያለችው ነው። ምንድን ነው ፋይል ውስጥ ያለው? በጣም ነው የሚገርመው ማለት ነው። ልዑልዬ ፈጣሪ ያሳድግክ። አብርሃም እና ሩታዬ ፍቅራችሁን ያብዛላችሁ። ጉዞ ወደፊት ወደ ኋላ ማለት የለም። እንግዲህ አንድ ውሽሚት ተረሳች ተብላ ይሄን ሁሉ ጫጫታና ይሄን ሁሉ ግርግር በጣም ነው የሚገርመው። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ብዙ ትርፍ ይበል። ኢትዮጵያንም ኤርትራያንም ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ በማድረግ አበረታቱኝ። የሩታዬ እህቶች መታችሁ በቅንነት አስተያየት ለምትሰጡኝ እጃችሁን ቁርጥማት አይንካው እላለሁኝ። የጀግናዋ ያተበገሬ የልዑልዬ እናት የሚዲያው መሪ የኛ አደናባሪ የኛ ጨረቃ ህዝቡ እንግዲህ እየተንጫጫ ነው። ተልባ ቢንጫጫ በአንድ ሙቀጫ አለች። ይዘገያል እንጂ አህያ የጅብ ናት ብላለች ሩታዬ ማለት ነው። ስለዚህ ነገሩ ይቆያል እንጂ አብርሃም ወደ ሩታ አሁንም ተመልሷል። ከሩታ አይወጣም፣ አታገኙትም። ዝም ብላችሁ ኢነርጂያችሁን ባጨርሱ በጣም ነው ደስ የሚለው ማለት ነው። እና በእውነት በእህቱ እኔ የእህት ክፋት እንዲያ አላየሁም። ሰው ወደ ትዳሩ ሲመለስ እኮ በእውነት እግዚአብሔርን እኔ እንጃ፣ እኔ ብቻ ምን እንደምላችሁ አላውቅም። ደስ ሊለው ይገባል። አንድ ልጅ ደግሞ ትዳር ተያዘ አንድ ሰው ከባድ ነገር ተፈጠረ በስተቀር ትዳር ላይ ትዳር ይታመማል፣ ግጭት ይፈጥረዋል፣ ይንገጫገጫል። እንዴ ምን ሆናችሁ ነው? ልክ እኮ በዓለም ላይ የመጀመሪያ ሩታ አብርሃምን ፈታ ድጋሜ አገባዋለሁ ባሌ ነው ብላ ያለች ነው እያስመሰላችሁ ያላችሁትና ቆም ብላችሁ ወደ ራሳችሁ አስቡ ማለት ነው የምፈልገው። በነገራችን እዩና እቺ አዲሷ ልጅ ስሟን አላውቀውም፣ ይቅርታ አድርጉልኝ። እቺ እህታችን የሆነች ሜንጦ ነገር ነው የምትመስለው። እሷም ብቻ በጀርባዋ ምን እንዳለና ምን ይዛ እንደመጣች ሁላችንም አናውቅም። ያው እያለች ያለችው ይሄ ፋይል ለሩታም ሆነ ለሩታ ጀርባ ባሉት ለኦዲየንሶቿ ይጠቅማል፣ ለእኔም እረፍት የሚሰጠኝ ነው። አብርሃምንና ሩታን አንድ ጋ የሚያደርጋቸው ነው። ይሄ ደግሞ ከባድ ሚስጥር አለ ፋይል ውስጥ። ሄደክ ለሩታ አድርስልኝ፣ ታቀኛለች ብትነግራት፣ እዛ ስትደርስ ግን በስልክ አገናኘኝ ብለዋለች እዩ። እዩ እንግዲህ በጣም ፈርቶ ተጠራጥሯል። ምንድን ነው ይሄ ነገር? ማወቅ አለብኝ። ምንድን ነው ውስጡ ያለው? እሷን የሚጎዳ ነገር ከሆነ በፍጹም ሄጄ አልሰጣትም። ሩታ አሁን ያለችበትን ነገር አውቃለሁኝ። ጥሩ ስሜት ላይ አይደለችም። በዚህ ላይ ደግሞ ሌላ ቴንሽን ሊሆንባት አይገባም እያላት ነበረ እዩ። እሷም አይ እኔ ሩታን የሚጎዳ ነገር አላደርግም፣ ታውቃለህ አይደለም ወይ? እኔን ታውቀኛለህ እያለች ነው። ሰው እኮ መጻፍ አይደለም ተገልጦ አይነበብም እንዴ? ላይሽን እንጂ አሁን እዩ ልብሽን አያውቅም። ገብቶሻል? ስለዚህ በፍላሽ ውስጥ ምን እንዳለ ምናልባት ሩታ የበለጠ ሊጎዳት የሚችል ነገር ሊኖር ይችላል። የደስታን ፋይል ምናልባት አንቺ ጋር ከደስታ ጋራ ከዚህ ቀደም የነበረሽ ግንኙነት ሩታ እሱን አይታ እንዲቆርጥላትና አብርሃም ጋር ተረጋግታ እንድትቀመጥ ብለሽ አምጥተሽ ተሆነ ተሳስተሻል። ሩታ ማን ነው ደስታን አትፈልገውም፣ ነግረዋለች። ከልጇ አባት ጋር መኖር እንደምትፈልግ አሁን ላይ ደስታ የራሱን ህይወት እንዲኖር ተነግሮታል አይደል እንዴ? በዚህ ሁሉ ተጨንቀሽ አንቺ የመጣሽበት ምክንያት እሹ አልገባንም። ይሄም ሌላ ታሪክ ነው ይዞ እየመጣ ያለው ማለት ነው። እና እዩ እንግዲህ አሁንም ቢሆን አብርሃምና ሩታ አንድ ጋ መሆን አለባቸው። ሩታ ይሄን ነገር አታደርግም፣ ያረገበት አካል ሌላ ነው እያሉ ነው። በቅርብ ቀን መቼም ይፋ ይወጣል።
እውነት አሁን እህትየዋ እንደፎከረችው እንግዲህ አይታችኋል፣ እንጣጥ እንጣጥ እንዳለች። እኔ አንድ ቀንም አብርሃም በዚህ አይነት ሙድ ፈዞ ይቀመጣል ብዬ አስቤ አላቅም። ግን ተግባርና ምንድን ነበረ ይለያያል። ወሬና ተግባር ይለያያል ማለት ነው። ተግባር ላይ ዜሮ ናቸው፣ ምላስ ላይ ግን አንደኛ እንደሆነች እናውቃለን ማለት ነው። እና እኔ አሁን ላይ የሚያሳዝነኝ ይሄ ልዑል ነው። ልዑልዬ ያሳዝነኛል በእውነት። ትንሽ እንኳን ለሱ እንኳን የማትራሩ የልጁ ጭንቅላት ይነካል ሲያድግ እንኳን የማትሉ አሁን እሱ እዛ አክስት አለኝ ብሎ እነሱ ይለፈልፋሉ፣ እሱ እዛ አባባባ ይላል። የኔ አባት ፈጣሪ ያሳድገውና እግዚአብሔርንም እንዴት እንደጨነቀኝ እንዴት እንትን እንደሚል ማለት ነው። እንደሚያሳዝን የሚያምር ልጅ እኮ ነው። ፈጣሪ ያሳድገው እግዚአብሔርን ነው የምላችሁና ብቻ አሁን ላይ ሁሉም በሩታ ፈምሶ ሩታ መነሻችሁ ሆና ገንዘብ ላሰጣችሁ ትችላለች፣ ግን በእሷ ስም ሩታን በዓለም ነበር በሚሊየን በጣም ነበረ አብርሃም ሩታ ተወዳጅነት የነበራቸው እዚህ ሶሻል ሚዲያ ላይ በቅርብ ጊዜ ነበረ በቃ የፈመሱት። አብርሃም የፈመሰው ሌላ አላችሁም። ከሩታ በፊት ነው ቻናል የነበረው እናውቃለን። ግን ብዙዎች የቡታጅራ ልጆች በሩታ ነው መነሻቸው ልንገራችሁ። እና በእሷ ፈምሰው ከእጇ በልተው ከእጇ ጠጥተው እሷን ለመጣል የሚሄዱበት የርቀት መንገድ እኔ በጣም ነው የሚገርመኝ። እኔ ሩታ ክፉ ነች ብዬ አልልም፣ እልህ ግን አለባት። እኔ ክፉ ራሱ ብትሆን አሁን ይሄ የምትሉትን ኮተታ ኮተት እንደው ብታደርገው ራሱ እኔ በሷ አላዝንም፣ በሷ መፍረድ አልችልም። ለምንድን ነው የማልፈርደው መሰላችሁ? በትዳሯ ላይ እኮ ነው ሌላ ጠላት ገብቶ ትዳሯን ያፈረሰው፣ ህይወቷን ያጨለመው። በፊትም ይጨቃጨቃሉ። ጥላ የነበራችሁ እያለች ለምትለው ደሞች ውሽሚት ማለት ነው፣ ሴሰኛ ዝሙተኛ ገብቷችኋል። ማንም ቤት ውስጥ ሳይጨቃጨቅ ባልና ሚስት ሳይጨቃጨቅ ሳይነጋገር፣ እውነቴን ነው የምላችሁ የምታድሩበት ትዳር የለም። በቀን 2-3 እኮ ትጣላላችሁ፣ በሆነች ነገር ትጋጫላችሁ። ገብቷችኋል። እንኳን ሁለት ግለሰብ ከሌላ ህብረተሰብ የሩታ ቤተሰብ አስተዳደግ ሌላ ነው፣ የአብርሃም ቤተሰቦች ያሳደጉት ባህሪ ሌላ ነው። ገብቷችኋል። እነኚህ ናቸው እንግዲህ አንድ ቤት ገብተው አንድ አካል የሚሆኑት። ስለዚህ አስተዳደጋችን እኮ አለ የማያስማማን ነገር። መቼም ባልና ሚስት አንድ አካል ነው ሲባል አይጋጭም ማለት አይቻልም። ይጋጫል። ማንኛችንም እናት ከልጇ ጋር፣ አባት ከልጁ ጋር፣ ከእህቱ ጋር እንዴ እየተጣላን እኮ ነው ያለ ነው ከራሳችን ጋር ማለት ነው። ደግሞ ይሄ ያለፈውን ስህተት ይቅርታ ብሎ ወደ ራስ መመለስ እንደ ኃጢአት እየቆጠራችሁ ያላችሁት በጣም ነው እየገረማችሁኝ ያላችሁት። እንደ አዲስ ነው በቃ ልክ አዲስ የተጀመረ የተፋታ ሰው ዳግም መገናኘት የለበትም እንደሚባል ነገር ነው ነገሮችን እያነሳችሁ ያላችሁት። ሩታ እኮ አሁን እርግፍ አድርጋ ትታ የራሷን ህይወት መኖርና ልጇን ማሳደግ እኮ አቅቷት አይደለም። ያቃታት መተው የማትችለው አንድ ነገር አለ። የውስጧን እናንተ አታውቁ፣ እኔም አላቅም። እዚህ እንደዚህ እያልኩኝ እኔም ስፈርድ እኔ ጻድቆኛ አይደለም ኃጢአተኛ ነኝ። እዚህ ምድር ላይ ማንም ጻድቅ የለም። ሁሉም በኃጢአት የተጨማለቀ ነው፣ ከእኔም ከእህታችሁ ጨምሮ ማለት ነው። ስለዚህ ሁሉም እንደ ጻድቅ ነው። አሁን ኮሜንት ላይ እየጻፈ ያለው በጣም መተተኛ እንደሆነች በጥፊ ትመታው ነበረ። ቆይ ልንገራችሁ፣ ሴት ወንድን በጥፊ መምታቷ ነው እንዴ እየገረማችሁ? እኔ በጣም ብዙ ቦታም እያየሁት ነውና ማንም ሲናደድ ይሄን ነገር ይሰነዝረዋል። በእርግጥ
ትዳር ላይ መከባበር፣ መደማመጥ የሚባል ነገር አለ። ይሄ ነገር ማለት ነው። እሱ እሱ ጋር ጥፋት ነው የጥፊው ልበል። አጥፍታለች። አዎ 100% ጥፋት ነው። በጥፊ መማታት የለበትም። እሷም እንደ ሚስት እሱም ደግሞ እንደ ባል መሆን አለበት እንጂ ሱሪ አርጎ ስለገባ ብቻ ለብሶ ስለወጣ ባል አላት ሚስት አለው እንዲባል ብቻ ይሄ ባልና ሚስት ያደርገዋል ብዬ አላምንም። አሁን የእሷን ጥፊ አያችሁ እንጂ እንደው ሴቶች ናችሁ ይሄን ጉድ የምትጽፉት መቼም የእሷን ጥፊ አብርሃም ላይ አያችሁት እንጂ እናንተ ሴቶችስ እንደ ኳስ እየተረገጥሽ ባልሽ እየሰከረ እየመጣ 2-3 ቦታ ሚስት እያለው ሲገባ እንደ ውሻ እያመናጨቀሽ የምትኖሪ ሴት የለሽም? እንደ እውነት እናውራ ከተባለ የለንም በሉ እስኪ። እስኪ የራሳችሁን ዞር ብላችሁ አስቡ እንዴ! እና ታዲያ እውነት የሆነ እልህ ይዛችሁ የሆነ ነገር ስትናደዱ ስሜታዊ ስትሆኑ ላታረጉት ነው? እኔም አረገዋለሁ። በእርግጥ ጥፋት አይደለም እያልኩ አይደለም፣ ጥፋት ነው። ወንድ ልጅን ወንድም ሆነ ሴት መደባደብ መማታት የለም። በጥፊ በእርግጫ ተነጋግሮ መተማመን ነው። ግን ስንቶቻችሁ ነው እየተረገጣችሁ ቤት ውስጥ እየኖራችሁ ያላችሁት? ለልጄ ብለሽ ስንታችሁ ናችሁ ገበናችሁን ሸፍናችሁ ባላችሁ እዛው ጓደኛችሁን አስረግዞ አስወልዶ ጆሮአችሁ እየሰማ ጉዴን ሰው አይስማ ብላችሁ የተቀመጣችሁ ቤት ውስጥ አላችሁ የላችሁም? በዚህ ምክንያት ብን ብላችሁ አገር ጥላችሁ ወጥታችሁ ተመልሼ ሀገሬ አልገባም ብለሽ እዚሁ እድሜሽን የጨረሽ እህት አለሽ ወይስ የለሽም? በመዳብ ቤት በእውነት እኔ እኮ አንዳንዴ ፍርደ ገምደል ለምንድን ነው የምትሰጡት? ፍርደ ገምደል ለምንድን ነው የምትሰጡት? ፈተሸዋል። ባለመብት አይደለሽም። የልጇ አባት እንደሆነ እናውቃለን። እነኚህ ልጆች ተመልሰው ጥፋታቸውን አምነው ድጋሚ ቢታረቁ ኃጢአት ነው እንዴ? ኃጢአት አይደለም። ስንት እኮ ምነው አባቴ እናቴ በህይወት ኖረው ባስታረኳቸውና አንድ ጋ በጃጁልኝ በጦርኳቸው ብሎ እኮ የሚማጸን ፈጣሪውን እኮ እውነት የሚያማርር ሰው አለ። ታውቃላችሁ አይደል? በጸጸት ራሱን የሚወቅስ አይምሮ ሰላም አልሰጥ ብሎት ማለት ነው። እናንተ ግን ባሌን ልመልስ ወደ ትዳሩ ይግባ ላለች ሴት ላይ ይሄን ሁሉ ለመጣል እሷን በቃ አንገቷን ለመስበር ያችኛዋ ደግሞ ስለተረሳች ውሽሚት ገና ለገና ያቺ ተረስታለችና ይቺን ማስታወስ የለበትም። ስለዚህ አሁን ምንድን ነው እየተደረገ ያለው? ሩታን እንዲረሳና ሄርሜላን እንዲያስታውስ። ደግሞ አሁን በተቃራኒው ወይ በዛ ነው የምትመጡልን። እሱን ነው በቃ አሁን የምንጠብቀው። አንድ የሚሆነው አብርሃም ወደ ራሱ ተመለሰ፣ 2 ደግሞ ሩታን ረስቶ ሄርሜላን አስታወሰ ነው። ሌላ ምንም አታመጡ። የተለየ ነገር የለውም። አብርሃም አይታከምም። እንዲሁ እየተጃጃሉ እውነቴን ነው ከፓርት 10 15 20 እያለ እስከ 100 ይደርሳል። እንዲሁ ነው የሚቀጥለው ማለት ነው፣ አንድ መብቴ ሳይመጣ። በጣም እኮ ነው በቃ ለወንድማችሁ ህመም እየተጨነቃችሁ ያላችሁት በግራ በቀኝ አይታችኋል። ደግሞ አንድ ተወየ የሚባል ዩቱበር አለ። የራሱን ቻናል ለማሳደግ ሲል አብርሃም ላይ የተደገመበት አለ። መጀመሪያ በሰዓቱ ነው ሲል ነበር። ከዛን ደግሞ አይ ሰዓቱ አይደለም የተደገመበትማ በሀብሉ ነው፣ ጠንቋዩን አግኝቸዋለው ይዘነዋል እያሉ ከዛ ከወንድሙ ጋር አይታችሁ ከሆነ ቁም ነገር ከሚባለው ወንድሙ ጋር ብዙ ወንድማማቾች አሏቸውና በቃ ዝም ብለው ያልሆነ እንትን እየሰሩ ነው ማለት ነው። በብዙ አሁን ዩቱበር ላይ የሚመጣ ነገር ሪየሊ ነገር የለም። እመኑኝ፣ ሪየሊ ነገር የለም። እውነተኛ ታሪክ የለም።
ዝም ብለው ማለት ነው የሚያመጡ ናቸው። እኔ እውነተኛ ታሪክ አለ ብዬ የማዳምጠው ልንገራችሁ፣ እዮሃ ሚዲያ ላይ ሴፉ ፋንታው ላይ ተቀረቡ እና አንደኛው ላይ መሰላችሁ ሸገር ኢንፎ መሰረት በዙ ጋር እዛ ሲቀርቡ ነው እኔ ትክክለኛ እውነተኛ ታሪክ ማቀው። ምንድን ነው ይሄን ያህል? እስኪ አሁን ስለ ሀብሉም ሆነ ስለ ሰዓቱም መተት አለበት ከተባለ ማለት ነው በቃ እናንተ አሁን ተሸንፋችኋል። ቡዜ ምላስ ብቻ ሆኗል፣ ጉራ ብቻ በቃ እንጢጥ እንጢጥ፣ ንጥር ንጥር፣ ውጥር ውጥር፣ እንደዛ ነውና እውነት ተደርጎበታል ተተባለ ይኸው ብዙ ሰው ሀቢባ ቤት ይሄዳል አይደል? መቼም ገበናችሁ ሶሻል ሚዲያ ላይ ወጥቷል፣ ዓለም አይቶታል፣ ጉር ተብላችኋል። ከዚህ የበለጠ ውርደት የለም። ወንድማቸው ወደ ትዳሩ ሊመለስ እህትና ቤተሰቡ ደግሞ ትዳርክ አይሆንክም የቀድሞ እኛ የመረጥክልክ ብቻ ነው የሚሆነው ብሎ ይኸው እንደዚህ የሚያጣሉም አሉ። ሀቢባ ላይ ይቅረቡ እስቲ ሁሉም አንድ ቀን ይቅረቡ። በእውነት ይሄ ነገር መጨረሻው ድራማ ሆኖ ብቻ የህዝብ መቀለጃ ህዝቡን መቀለጃ አርጋችሁት እንዲተጃጅላችሁ እኔ እንጃ። እኔ ብቻ መጨረሻው መቼ ነው? ማብቂያው መቼ ነው? በቃ ከመተት ከድግምት ፈዟል ደንግዟል ከሚለው ቪዲዮ ወጥተን እስቲ ደግሞ በሳቅኑና እስቲ እኛም እየሳቅን እንስራ እንዴ፣ እንፈትፍት እየሳቅን ጋይስ አይደል እንዴ? እስቲ በመልካም ስራ ነው በቃ። ይሄን አሁን ተውት። ሽፍንፍን ልክ የሄርሜላን እርግዝና ሄርሜላ ሰዓት ስትሰጠው ሽፍንፍን እንዳረጋችሁት ምንም ኢሹ እንዳላነሳችሁ እርጉዝ ነኝ ብላ ደግሞ አሁነች ብላችሁ አምናችሁ ጸጥ ብላችሁ እንደተቀመጣችሁ በሙሉ እስኪ አሁን በሌላ በበጎ አድራጎት በሆነች ነገር ነውና ስማችሁ ይቀየር። በእውነት ስማችሁ በቃ እንትን ይበል ይታደስ። አብርሃምና ሩታ ከልጃቸው ጋር ይምጡ። ቡዜም ደግሞ ከወንድሞችሽ ነይ አሁን አለች ማናትች ውሽሚት አለች አጠገብሽ፣ ከሷ ጋር በቃ ግሩፕ ፈጥራችሁ ስሩ። ምንም ይታይላችኋል። እውነቴን ነው። አሁን ህዝብ ወዶናል አምኖናል ብላችሁ እኮ እንዴ እዚህ ጋር እኮ በቃ ሽንታችን ራሱ ሚሪንዳ ነው ብትሉ እኮ ህዝቡን እያሳመናችሁት እንደሆነ ገብቷችኋል። አዎ ብሎ ነው የሚቀበለው። በዚህ ልክ ደግሞ ወርዳችሁ ተዋርዳችሁ አሁን ላይ ሌላ አጀንዳ ያመጣችሁት ልጁ ራሱን ስቶ እስከሚወድቅ በቤተሰቡ ጥላቻ ራሱን በቃ ጭንቀት ውስጥ። በነገራችን አብርሃም ብዙ ጊዜ ነው እንደዚህ ራሱን እየሳተ የሚወድቀውና በጣም ነው የሚገርመኝ። ይህን እያወቃችሁ ያን ሁሉ ግርግር መፍጠራችሁ በራሳችሁ ልታፍሩ ይገባል። በኤፍሬምም ልታዝኑ አይገባም። ኤፍሬም ምንም አላረገም። ወንድሙ ጊዜ እንዲፈልግ ሰላም እንዲፈልግ እንዲረጋጋ በቃ ጸጥ ያለበት ቦታ አለ ያሉት ቦታ መርጠው እየሄዱ እያለ ነው ከመንገድ ያስቀራችኋቸው። መዋረዳችሁን ስለምታውቁ የመጣችሁበት አጀንዳችሁ ውድቅ ስለሚደረግ ፖሊስ ጣቢያ በር ላይ ደርሳችሁ የእፍረታችሁ እፍረት ሳትገቡ ቀራችሁ። ጭራሽ ድምጻችሁን ቀንሱ። ሁላችንም እንዳንገባለች የፍራቻው ፍራቻ ማለት ነው። ምላስ ብቻ ምንም እኮ አይሰራም። ወሬን ወደ ተግባር መቀየር ነው። በነገራችን እንግዲህ ውድ ተመልካቾቼ እዩናቺ ልጅ ያመጡት ፋይል ምንድን ነው? ይህን ፋይልስ ሩታ ስታይ ምንድን ነው የሚሰማት? ወይንስ ልጅቷ ከማን ነው ከደስታ ጋራ የቀድሞ ግንኙነት ነበራት። ስለዚህ ተስፋ እንድትቆርጥና ከአብርሽ ጋራ ህይወቷን እንድትቀጥል የሚያደርግ ነው ወይስ ለሩታ የሚጠቅም ሌላ ፋይል ነው የመጣው? የቡዜ ፋይል በሆነ የደስታ ሳይሆን
በእውነት ደግሞ ትንሽ እሷን ስሟን የምናብጠለጥልበት ፋይል በወጣ ሌላው ቀርቶ ማለት ነው። እና እኔ በጣም ነው የሚገርመኝ። ልዑልዬ ፈጣሪ ያሳድግህ የኛ ቸኮሌት መልክ። እዩ እንግዲህ አስተያየቱ በጣም ነው የሚያስፈራው። ምን እንደሆነ እሱም ግራ ገብቶታል። ይህን ነገር ወስዶ ሲሰጥ መልካም ነገር ታልሆነ ከሩታ ጋር ይጣላል ማለት ነው። እና በነገራችን ዴቭን ማታ ሰምታችኋል። ከሩታ ጋርና ከኤፍሬም ጋር እንዳታጣላኝ ልታጣላኝ ነው ወይ ያለው ነበር አብርሽም ማለት ነው። ተጣልተካል እኮ ስንት የተጣላ የታረክ ነው እንደሚመስልክ። እና ውድ ተመልካቾቼ እንግዲህ ይሄንን ይመስላል ማለት ነው። ደግሞ ለየት ባለ ቪዲዮ እንመጣለን። እስከዛው መልካም ጊዜ ተመኘሁላችሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የራሳችሁን እንግዲህ የግላችሁን አስተያየት ሰጠጥ አድርጉበት ማለት ነው። እንዳታጣላኝ ከዴቭ ጋራ ከማን ነው? አዎ ከኤፍሬም ጋር አለው አብርሃምን። መጣላትንም አትፈልግም። እዛ ጋ ደግሞ ማስመሰሉንም መተው አልቻልክም ወይ? በቃ ተዋቸው፣ ሁለቱን እንደ ፍጥርጥራቸው ይሁኑ። ከዛም በኋላ ነገሮች የማይሆኑ ተሆነ አዝማሚያው አይታችሁ ጣልቃ ትገባላችሁ። አሁን እኮ እናንተ ከሩታ ህይወት ታልወጣችሁ ምንም ሰላም እየሰጣችኋት አይደለም። ይችል ልጅ ሰላሟን አላገኘችም። ጭራሽ እየታመመች ነው። አብርሃም ጭራሽ በጭንቀት ይኸው አሳብዳችሁ ራሱን እንዲስት አርጋችሁታል። በነገራችን ራሱን ሳተ የተባለበት ምክንያት ለምንድን ነው? ካሜራ አማኑ በደንብ ያላሳየከን እውነት መጠየቅ አለበት። አወዳደቁን እንድናይ እንዴት ነበረ? ራሱን ይዞ ነበር። አዎ በፊትም ራሱን ይዟል። ግን ሲወድቅ ካሜራው ወደሱ አልነበረም። ገፍትረውት ነው። እኔ እንደዛ ነው የምለው። በነገራችን እንዲገፍተር አድርገውት ሆን ብለው እንትና ነው ጠብ ያደረገው። ማነው? ኤፍሬም መውደቁን አያውቅ ነበር።